በትግራይ ክልል የወጣው አሳሳቢ አዋጅ እያነጋገረ ነው። ኢትዮጵያ በቀይ ባህር የሚገጥማት ችግር ኤርትራንም ሊያሰጋት እንደሚገባ የኤርትራ ባህርተኞች ማህበር ፕሬዝዳንት ገለጹ። በስደተኞች ስም ሀገርን ለመበጥበጥ የሚደረግ ሙከራ አይፈቀድም ሲሉ የደቡብ አፍሪካ ፕሬዝዳንት አስጠነቀቁ። አሜሪካ ለሱዳን ፈጣን ድጋፍ ኃይል RSF መሪዎች ማስጠንቀቂያ ሰጠች። በብራዚል ብሔራዊ ቡድን እየደመቀ የሚገኘው ቪኒሲየስ ጁኒየር እያነጋገረ ይገኛል። ሰላም የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 26 ቀን 2026 የተሰናዱ የረፋት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በትግራይ ክልል የወጣው አሳሳቢ አዋጅ እያነጋገረ ነው። ከሰሜን ኢትዮጵያ ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጪ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰው የትግራይ ክልል ምክር ቤት በቅርቡ ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ማስተላለፉ ተገለጸ። ይህ እርምጃ ክልሉ ከጦርነት ማግስት ወደ መልሶ ግንባታና ሰላም እያመራ ባለበት በአሁኑ ወቅት ዳግም ወደ ወታደራዊ ማሰባሰብ እያመራ መሆኑን የሚያሳይና አሳሳቢ የሕግ ጥሰት የታየበት ሆኗል። የምክር ቤቱ አፈ ጉባኤ መሆናቸው የተነገረላቸው ወይዘሮ ምህረት ሀጎስ ሰኔ 25 ቀን ለክልሉ ፍትህ ቢሮ በጻፉት ደብዳቤ አዋጁ በመደበኛነት በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ ማዘዛቸውን ዋዜማ ያየችው ሰነድ ያረጋግጣል። ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭ የተደረገው ይህ ትዕዛዝ አንድ ሕግ በነጋሪት ጋዜጣ ታትሞ ለሕዝብ ይፋ ሳይደረግ ተግባራዊ እንዲደረግ ማዘዙ መሰረታዊ የሕግ አሰራርንና የዜጎችን መብት የጣሰ ድርጊት መሆኑን ያሳያል። ይህንን የግዳጅ ምልመላ አዋጅ በበላይነት ለማስፈጸምም ዶክተር ደብረጽዮን ገብረ ሚካኤል የሚመሩት አዲስ ማዕከላዊ የጸጥታ እዝ መቋቋሙ የጉዳይን አሳሳቢነት ይበልጥ አጉልቶታል። አዲስ የተቋቋመው ይህ ወታደራዊ መዋቅር ክልሉ ያለበትን የሽግግር ጊዜ ፖለቲካዊና ጸጥታ ነክ ስጋቶች ሊያባብስ እንደሚችል ተገምቷል። የምክር ቤቱ የግዳጅ ምልመላ እርምጃ በዓለም አቀፍ ደረጃም ከባድ ተቃውሞ ገጥሞታል። ታዋቂው የሰብአዊ መብት ተሟጋች ተቋም ሂማን ራይትስ ዎች የትግራይ ባለስልጣናት ይህንን አዋጅ በአስቸኳይ እንዲያነሱ ሰሞኑን አጥብቆ መጠየቁ ይታወሳል። የጦርነቱን አሰቃቂ ጠባሳ ገና ያልሻረው የክልሉ ወጣት ወደ ትምህርትና መደበኛ ህይወቱን መመለስ ሲገባው ያለ ህጋዊ የህትመት ሂደት በግዳጅ ወደ ውትድርና እንዲገባ መደረጉ የክልሉን አመራሮች የፖለቲካ ፍላጎትና የሰብአዊ መብት ጥበቃ አያያዝ ጥያቄ ውስጥ የሚከት መሆኑን ተንታኞች ያስገነዝባሉ። ኢትዮጵያ በቀይ ባህር ላይ የሚገጥማት ችግር ኤርትራንም ሊያሰጋት እንደሚገባ የኤርትራ ባህርተኞች ማህበር ፕሬዝዳንት ገለጹ። የኤርትራ ባህርተኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ ከኢቲቪ ጋር ባደረጉት ቆይታ በቀጠናው ያለውን ወቅታዊ ሁኔታን በመተቸት ኢትዮጵያን በቀይ ባህር ላይ የሚገጥማት ማንኛውም ችግር በቀጥታም ይሁን በተዘዋዋሪ ኤርትራንም ሊያሰጋት እንደሚገባ ያላቸውን እምነት ገልጸዋል። ፕሬዝዳንቱ ከግብጽ ይልቅ ኢትዮጵያ ትቀርበኛለች በማለት ሌሎች በውስጣቸው የፈጠሩትን ችግር እንደ መልካም አጋጣሚ በመጠቀም የኤርትራ መንግስት ጣልቃ በመግባት የሚሰራው ስራ ትክክል አለመሆኑን ተናግረዋል። አክለውም ኢትዮጵያ ጥያቄዋ በምን መልኩ ነው እያቀረበች ያለችው ብሎ ማሰብ እንደሚገባ አሳስበዋል። የኤርትራ መንግስት በገዛ ሀገሩ ውስጥ ያለውን የቤት ስራ ሳይሰራና በውስጥ ሰላም ሳያሰፍን ከጎረቤት ሀገር ሰላም መፍጠር ይችላል የሚል እምነት እንደሌላቸውም ፓውሎ አንቶኒዮ ገልጸዋል። ግብጾች በኤርትራ በኩል መጥተው ለኢትዮጵያ ስጋት መሆናቸው ለቀጠናው ሰላም እንደማይበጅም አስገንዝበዋል። ይህ የፕሬዝዳንቱ ሐሳብ ከኢቲቪ አጭር ዘገባ የተወሰደ ሲሆን ሙሉ ቃለ መጠይቁ በቅርቡ በሰፊው እንደሚቀርብ ታውቋል። በስደተኞች ስም ሀገርን ለመበጥበጥ የሚደረግ ሙከራ አይፈቀድም ሲሉ የደቡብ አፍሪካ ፕሬዝዳንት አስጠነቀቁ። ኒውርም አፍሪካ እንደዘገበው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ
በአገሪቱ ያለውን የኢሚግሬሽን ተግዳሮት ለመፍታት መንግስታቸው ጥብቅ እርምጃዎችን እየወሰደ መሆኑን ገለጹ። ፕሬዝደንቱ በተለይ ሰኔ 30ን እንደ ቀነ ገደብ በመጠቀም በስደተኞች ላይ ጥቃት ለማድረስ የሚንቀሳቀሱ ቡድኖችን ያስጠነቀቁ ሲሆን ድርጊቱ ህገወጥና ተቀባይነት የሌለው መሆኑን ገልጸዋል። ዜጎች በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ሳይደናገሩ ሰላማቸውን እንዲጠብቁ ያሳሰቡት ፕሬዝደንቱ የኢሚግሬሽን ህግን የማስከበር ስልጣን የመንግስት ብቻ መሆኑን አረጋግጠዋል። ስደተኞችን ሰበብ በማድረግ ሀገሪቱን ለማናጋት የሚደረግ ማንኛውም ሙከራ በመንግስት በኩል ከፍተኛ እርምጃ እንደሚጠበቅበትም በጽኑ አስታውቀዋል። በተመሳሳይ የደቡብ አፍሪካ መጤጠል ቡድናት ዘመቻ ህይወት እንዳያጠፋ ተቋማት መከሩ። የደቡብ አፍሪካ መጤጠል ቡድናት ህገወጥ በሚሏቸው የአፍሪካ ስደተኞች ላይ የከፈቱት ዘመቻ ተጨማሪ ህይወትና ንብረት እንዳያጠፋ የተለያዩ ወገኖች እያሳሰቡ ነው። ማርች ኤንድ ማርችን ጨምሮ በተለያየ ስም የሚጠሩ መጤጠል ቡድናት የሌላ የአፍሪካ ሀገራት ዜጎች እስከ ሰኔ 30 ድረስ ከደቡብ አፍሪካ ለቀው እንዲወጡ ቀን ቆርጠዋል። ቀነ ገደቡ እየተቃረበ ሲመጣ አሁን መጤጠል ቡድናቱ በተለያዩ ከተሞች ታላላቅ ሰልፎችን ለማድረግ ፖሊስና ሌሎች ጸጥታ አስከባሪዎችም ህግና ስርዓት ለማስከበር በየፊናቸው እየተዘጋጁ ነው። የኢትዮጵያን ጨምሮ እስካሁን ድረስ ከደቡብ አፍሪካ መውጣት ያልቻሉ ወይም የሚያስወጣቸው ያላገኙ የተለያዩ ሀገር ዜጎች አደጋ ይደርስብናል የሚለው ስጋት እየበረታ ነው። ፕሪቶሪያ ያደረገው የጸጥታ ጥናት ተቋም ISS እንዳለው መጤጠል ቡድናት እስካሁን በቀሰቀሱት አመጽ በትንሹ 3 ሰዎች ተገድለዋል። በመጪው ሐምሌ 23 ሊደረግ በታቀደው ሰልፍ ላይ የሚካፈሉ ሰዎች አንዳንዶቹ ጦር፣ ጩቤና ዱላ ሊታጠቁ ስለሚችሉ እንደ ጎሪጎሬሲያኑ አቆጣጠር በ2008 የተፈጸመው አይነት ግድያ ይደገማል የሚለው ስጋት አይሏል። ከጸጥታ አስከባሪዎች መካከል መጤጠሎችን ቡድኖችን የሚደግፉ ስለማይጠፉ የሰልፉ አዘጋጆችና የጸጥታ አስከባሪዎች አዛዦች ጥንቃቄ እንዲያደርጉ የጸጥታ ጥናት ተቋሙ ISS አሳስበዋል። ደቡብ አፍሪካ ውስጥ ከ2.4 ሚሊዮን እስከ 3 ሚሊዮን የሚገመቱ ፈቃድ ያላቸውና የሌላቸው የውጭ ሀገራት ዜጎች ይኖራሉ። አሜሪካ ለሱዳን ፈጣን ድጋፍ ኃይሎች RSF መሪዎች በጥብቅ ማስጠንቀቂያ ሰጠች። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በቅርቡ ከፈጣን ድጋፍ ኃይሎች RSF መሪዎች ጋር መወያየታቸውን ገልጸው በኤል ኦበይድ ከተማና በአካባቢዋ በሚገኙ ንጹሃን ዜጎች ላይ አደጋ የሚደቅኑ ማናቸውም ወታደራዊ እንቅስቃሴዎች በአስቸኳይ እንዲያቆሙ በጥብቅ ማስጠንቀቃቸው አስታውቀዋል። አማካሪው ብሎስ አክለውም አሜሪካ የፈጣን ድጋፍ ኃይሎችና አጋር ሚሊሻዎቻቸው እያደረጉት ስላለው የኃይል ክምችት የሚወጡ ዘገባዎች እጅግ እንዳሳሰቧቸው ጠቁመዋል። ይህም የሰሜን ኮርዶፋን ግዛት ዋና ከተማ በሆነችው ኤል ኦበይድ በሰላማዊ ሰዎች ላይ የሚሰነዘሩ ጥቃቶችና ሊፈጸሙ የሚችሉ የጅምላ ግፎች ስጋትን ይጨምራል ሲሉ አስጠንቅቀዋል። በመጨረሻም በብራዚል ብሔራዊ ቡድን እየደመቀ የሚገኘው ቪኒሲየስ ጁኒየር እያነጋገረ ይገኛል። ብራዚላዊው ኮከብ ቪኒሲየስ ጁኒየር በአሜሪካ፣ ካናዳና ሜክሲኮ እየተካሄደ በሚገኘው የዓለም ዋንጫ ውድድር ጥሩ ጊዜ እያሳለፈ ይገኛል። ብራዚላዊው የፊት መስመር ተጫዋች ቪኒሲየስ ጁኒየር ሀገሩ ጥሎ ማለፉን እንድትቀላቀል ትልቁን አስተዋጽኦ አበርክቷል። ብራዚል በ2026 የዓለም ዋንጫ የምድብ የመጀመሪያ ጨዋታ ከሞሮኮ ጋር አንድ አቻ በሆነ ውጤት ስትለያይ የአቻነቷን ግብ ያስቆጠረው ቪኒሲየስ ጁኒየር ነበር። በሁለተኛ የምድብ ጨዋታ ብራዚል ሄይቲን 3-0 ስታሸንፍ በጨዋታው ቪኒሲየስ ጁኒየር አንድ ግብ ማስቆጠሩ ይታወሳል። በምድብ የመጨረሻ ጨዋታ ደግሞ ብራዚል ስኮትላንድን 3-0 በሆነ ውጤት ስታሸንፍ 2 ግቦችን ማስቆጠር ችሏል። ቪኒሲየስ ጁኒየር በ2026 የዓለም ዋንጫ በ3 የምድብ ጨዋታዎች 4 ግቦችን በማስቆጠር ከከፍተኛ ግብ አስቆጣሪዎች መካከል ይገኛል። በዘንድሮው የዓለም ዋንጫ እስካሁን በተደረጉ ጨዋታዎች ከሊዮኔል ሜሲ በአንድ ግብ በማነስ ከኪሊያን ምባፔና ኤርሊንግ ብራውት ሃላንድ እኩል 4 ግቦችን በማስቆጠር ለወርቅ ጫማው እየተፋለመ ነው።
ቪኒሲየስ ጁኒየር በዓለም ዋንጫ የምድብ እያንዳንዱ ጨዋታዎች ላይ ግብ ያስቆጠረ አምስተኛው ብራዚላዊ ተጫዋች ሆኗል። ከዚህ ቀደም የብራዚል ብሔራዊ ቡድን ተጫዋች የሆኑት ጃይርዚንሆ 1970፣ ሮማሪዮ 1994፣ ሮናልዶ ሉዊስ ናዝሬዮ እና ሪቫልዶ በ2002 በእያንዳንዱ የምድብ ጨዋታ ግብ ማስቆጠራቸው ይታወሳል። ተጫዋቾቹ በሶስቱ የምድብ ጨዋታዎች ግብ ከማስቆጠር ባለፈ በእያንዳንዱ ጨዋታ የጨዋታው ኮከብ ተብሎ ተመርጧል። ቪኒ ሀገሩ ብራዚል ምድቧን በበላይነት እየመራች ወደ ጥሎ ማለፉ እንድትገባ የማይተካ ሚና ተጫውተዋል። ከቀድሞ አሰልጣኙ ካርሎ አንቸሎቲ ጋር በብራዚል ብሔራዊ ቡድን የመገናኘት ዕድል ያገኘው ቪኒሲየስ ጁኒየር በዓለም ዋንጫው ጥሩ ጊዜ እያሳለፈ ይገኛል። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ በስፔኑ ኃያል ክለብ ሪያል ማድሪድ ቪኒሲየስ ጁኒየርን ማሰልጠናቸው ይታወሳል። በአሰልጣኝ ካርሎ አንቸሎቲ ስር በሪያል ማድሪድ ቤት ምርጥ እንቅስቃሴ ካሳዩ ተጫዋቾች መካከል ቪኒሲየስ ጁኒየር አንዱ ነው። ተጫዋቹ ከምድብ ሶስተኛ ዙር ጨዋታ በኋላ በሰጠው አስተያየት ከአሰልጣኝ ካርሎ አንቸሎቲ ጋር መስራት እንደሚወድና አንቸሎቲ በዓለም ላይ ካሉ ምርጥ አሰልጣኞች መካከል ናቸው ሲል ተደምጧል። ጊዜው ሲደርስ በብራዚል ብሔራዊ ቡድን እንደገና ምርጥ ብቃቴን እንደማሳይ እርግጠኛ ነበርክ ብሏል። በ2026 የዓለም ዋንጫ በምድብ ሶስተኛ ጨዋታ ለሀገሩ ብራዚል የመጀመሪያ ጨዋታውን ያደረገው ኔይማር ጁኒየር በዚህ ዓለም ዋንጫ ቪኒሲየስ ጁኒየር የኛ ኮከብ በማለት አሞካሽቶታል። በዓለም ዋንጫው ጥሩ ጅማሮ ላይ የሚገኘው ቪኒሲየስ ጁኒየር በቀጣይ በሚደረጉ ጨዋታዎች የሚያደርጋቸው እንቅስቃሴዎች ተጠባቂ ናቸው። ጁኒየር በብራዚል ደጋፊዎችና በእግር ኳስ አድናቂዎች በሚያደርገው አስተዋጽኦ እያነጋገረ እንደሚገኝ ዘገባዎች ያመለክታሉ። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።